የምሰማው እውነት ነው? ምንድነው? ምን ሰምተሽ ነው? ለምለምን እዚህ ቤት ስራ ቀጥራታል የሚባለው እውነት ነው? አዎ፣ ካም በኋላ እዚህ ከአዴ ጋር አብረው ነው የሚሰሩት። ምን ነው? እንዴት እንደዚህ ታደርጋለህ ዴቭ? ምን ነው? ችግር አለ? ከኤላ እየራቀችልኝ ብዬ ደስ ብሎኝ ሳልጨርስ ጭራሽ እዚህ ቤት አመጣት? ቆይ ዴቭ ምንድነው ችግር? እኔ ልታሳብደኝ ቆጣ ነው እንዴ ተነሳው? ሊዱ ስነ ስርዓት ይኖርሽ። ለሊን አንድ ነገር እንዳትናገራት ሰሚኛለሽ? ፍቅርን አስጠንቅቂያታለሁ። አሁን ደግሞ አንቺን እያስጠነቀቅኩ ነው ያለሁት። ይኸውልሽ ለሊና አደይን አንድ ነገር ብታደርጓቸው ውርድ ከራሴሽ። እኔ እህትህ እያለሁ ለእነሱ ለምንድን ነው እንደዚህ የምትቆረቆረው? አይደለም እህቴ እናቴ ብትሆኝ ልክ ካልሆንሽ ልክ አይደለሽም። ሰሚኛለሽ? ስህተትሽን አውቀሽ የምትመለሺ ከሆነ እሰየው፣ ማትመለሺ ከሆነ ግን ኃላፊነቱን ላንቺ አልወስድም። እሺ? ይሄን ያህል አማርሬሃለሁ ማለት ነው? ሰሚኛለሽ? ዛሬ አልፌሻለሁ። ይሄ ፍቅርን እያየሽ ምናምን ደሷ የምትሆኚውን ነገር ታቆሚያለሽ። አንቺ ፍቅርን መሆን አትችይም። በፍቅር መንገድ መራመድ፣ በፍቅር ሀሳብ መመራትን ታቆሚያለሽ። እሺ? እኔ በማንም ሀሳብ አልተመራሁም። ወይ እናቴ፣ ቆይ እቺ ለማሚ ትነግራታለህ። እሺ? ፍቅር ምግብ አልበላም አለችኝ። የራሷ ጉዳይ። ነይ አንቺ ቁጭ በይና እንብላ። አይ ዴቭ፣ ፍቅር ምንም ምግብ የሚባል ነገር አልበላችም። ደግሞ የራባት ይሆናል አልበላም አለችው። አይ ዴቭ፣ እሷ ለአንቺ ሴራ ታሴራለች፣ አንቺ ግን ለእሷ ሆነ ትጨነቂላታለሽ። አይ ለምን እናቷ አደራ ስላለብኝ እኮ ነው። ዴቭ እስኪ አንተን እሺ ካለች ይዛት ነው። እሺ በቃ እናንተ ጀምሩ፣ እኔ አናግሬት ነው። ቆይ ለምንድን ነው ራስሽ የምትጎጂው? ለምንድን ነው ምግብ ማትበይው? መብላት እኮ አለብሽ። አዴንም አታስጨንቂያት። እኔ እኮ ለእኔ ተጨንቀ የመጣ መስሎኝ በጣም ነበር ደስ ያለኝ። ለካ አዴ ስለተጨነቀችብን የመጣው። ሰሚኛለሽ? ነገር መብላትሽን አቁሚና ምግብ ምትበይ ከሆነ ነው። እሺ? እኔ እዛ ሳሎን መጥቻ አልበላም። ያችን ለምለምና አዴን ማየት አልፈልግም። እሺ፣ እንደዛ ከሆነ ክፍልሽ ድረስ ይዘልሽ ትመጣለች ማለት ነው። አልበላም። ቆይ ምንድነው ችግርሽ? ለምንድን ነው ማትበይው? እንዴ ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ? አንተ ደግሞ ለእኔ አስበህልኝ ከሆነ እንውጣና ጋብዘኝ። ትሰሚኛለሽ? ይሄ አስተሳሰብሽ የትም አያደርስሽም። እሺ? የራስሽ ጉዳይ። ሁሉም ተነስተው የራስሽ ጉዳይ የራስሽ ጉዳይ። ቆይ እኔን ማን ነው የእሱ ጉዳይ የሚያደርገኝ? ምንድነው የሚያሯሩጥ? ዛፓ እያባረረኝ ነው። ዛፓ? ቆይ ምን አድርገህ እንዴ? የሆነ ሰው የለጣበሰው እጄን ኪሱ ስከት እጅ ከፉ አልተያዝኩ የሌለ ቀወጠው እና እንዴት አልተያዝክም? አባ እኔ ዛፓ ሳይ ጉልበቱ ከየት እንደሚመጣልኝ አላውቅም። እንዳለ ገፈታትሬያቸው እየሮጥኩ መጣሁ። አንተ ልጅ ቅርብ ስለ በቃ አልሰማልከኛ። ወይ ጉድ!